ወንድሜ እህቴ እነሆ አሁንም ሌላ እድል ተሰጠን። ከኛም የሚጠበቀው መነሳት ነው። ቆርጠን ከሱ ሳይሆን ወደሱ ወደ አላህ ለመሸሽ እንፍጠን። ወሩ መሰናበቱ አይቀርምና እናትርፍ ሳያመልጠን። ቢስሚላህ اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. ያሲር ቤተሰቦች ለጀነት መሆናቸው በተጨባጭ ተረጋግጧል። በነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም አንደበት ያሲር ቤተሰቦች ታገሱ፣ ጀነት ቃል ተገብቶላቸዋል በማለት የዓማር አባት ያሲር ኢብኑ ዓሚር ከሀገሩ ከየመን ወደ መካ ወንድሙን ፍለጋ መጣ። መካን ለቆ ወደ የመን ለመመለስ ባለመፈለጉ አቡ ሑዘይፋ ኢብኑል ሙጊር ከተባለ ሰው ጋር ቃል ኪዳናዊ ስምምነት በማድረግ በመካ ለዘለቄታው መኖር ጀመረ። አቡ ሑዘይፋም ከሴት ባሪያዎች ውስጥ ሱመያ ቢንት ኸያጥ የተባለችውን ሴት ዳረው። ከዚህ የተባረከ ጋብቻ አላህ ስብሓንሁ ወተዓላ ዓማር እንዲወለድ አደረገ። ያሲር፣ ሱመያና ዓማር ኢስላምን የተቀበሉት ገና ከጅምሩ ነው። የቁረይሽን የመከራ ጽዋና የስቃይ ገፈት በቅድሚያ የቀመሱ ናቸው። የቁረይሽ ነገድ ባመኑ ሰዎች ላይ የተለያዩ ጫና ይጥሉ ነበር። በሕዝባቸው ዘንድ ታዋቂነት ያላቸውንና ጥበቃ የሚያደርግላቸው ወገን ያላቸውን ሙስሊሞች የቃላት እዛቻና ማስፈራሪያ ይደርስባቸዋል። ለምሳሌ ቤተሰባዊ ድጋፍና ጋሻ ያላቸውን ምእመናን አቡ ጀህል እንዲህ ይላቸዋል፣ የአባቶችህን ሃይማኖት ትተሃል፣ እነርሱ ግን ካንተ የተሻሉ ሰዎች ነበሩ። መዘባበቻ እናደርግሃለን፣ ክብርህንም እናጣጥልብሃለን፣ እናዋርድሃለን፣ ንግድህንም እንዲከስር እናደርጋለን፣ ገንዘብህንም እናወድማለን። ኢስላምን የተቀበሉት ወገኖች ደካማና ድሆች እንዲሁም ሁነኛ ወዳጅና ዘመድ የሌላቸው ከሆኑ ግን በጠራራ ፀሐይ በአሸዋ ላይ ይጎተታሉ። የተለያዩ ስቃዮችን ፊት ለፊት እንዲቀበሉ ይደረጋል። የያሲር ቤተሰብ ከዚህ ምድብ ውስጥ የሚመደብ ነው። የሚያሰቃያቸውም በኒ መኽዙም በመባል የሚታወቀው ቤተሰብ ነበር። በየዕለቱ መላውን ቤተሰብ ነበልባላዊ በሆነው አሸዋማ በረሃ እንዲወጡ በማድረግ ከፍተኛ እንግልት እንዲደርስባቸው ያደርጉ ነበር። በተለይ የዓማር እናት ሱመያህ ላይ ሴትነቷ ከግንዛቤ ሳይገባ ኢሰብአዊ ድርጊት ተፈጽሞባታል። በዚህ ቅንጭብ ታሪክ ስለ እርሷ በስፋት የምንጠቅሰው አይኖርም። ለሰው ልጅ ለመጀመሪያውም ሆነ ለመጨረሻው ትውልድ ተምሳሌታዊ ተግባር የፈጸመች እንስት ሰማዕት ወይም ሸሂዳ ብቻ መሆኗን ዘክረን እናልፋለን። የእናቶች ሁሉ ፈርጥና ተምሳሌት የሆነች ሴት የአላህ መልእክተኛ ዓለይሂ ሰላቱ ወሰላም የያሲር ቤተሰቦችን ሰቆቃ በቅርብ የሚያውቁት ቢሆንም ምንም ማድረግ አልቻሉም። ሊከለክሏቸው የሚያስችላቸው አቅምና ኃይል አልነበራቸውም። አዲሱ ሃይማኖት ወይም የኢብራሂም ጎዳና ሙሐመድ ዓለይሂ ሰላቱ ወሰላም ያነሱት ባንዲራ ቁንጽል እንቅስቃሴ አይደለም፣ ላመኑ የሰው ልጆች የህይወት ጎዳና ነው። በመሆኑም አማንያን አበው ወንድሞቻቸው የደረሰባቸው ግፍ፣ የከፈሉት መስዋዕትነት ለእርሱም እንደሚጠብቃቸው አውቀው ጀብዱ ለመፈጸም መዘጋጀት ይኖርባቸዋል። የያሲር ቤተሰብ ይህንኑ አውቀው ራሳቸውን ማዘጋጀት ይጠበቅባቸዋል። በበርካታ የቁርአን አንቀጾች አላህ ስብሓንሁ ወተዓላ ያሳሰበውም ይህንኑ ነው። እነሆ ቁርአን ተከታዮቹን እንዲህ አይነቱን ትምህርት ነው የሚያስተምረው። መስዋዕትነት የኢማን ፈርጥና ፍሬ መሆኑን ያሳስባል። የተለያዩ ፈተናዎችን፣ ሰቆቃዎችንና ተቃውሞዎችን በትዕግስት በጥናት ማሳለፍ የኢማን ትሩፋት መሆኑን ያስተምራል። ኢስላም የአላህ ዲን ወይም ሃይማኖት ቢሆንም መሰረት የሚይዘውና የሚሰፍነው ግን በመስዋዕትነት እንዲሆን የአምላክ ፈቃድ ሆኗል። ለዚህም የመጀመሪያው ትውልድ ሙስሊሞች
አብይ አርአያዎች ናቸው። ሱመያ፣ ያሲር፣ አማር ሙስሊሞች የተጫነባቸው የጭቆና ቀንበር ምንም ይሁን ምን እምነታቸውን ሊለውጡ እንደማይገባና የደረሰባቸውንም ችግር በትዕግስት ይወጡት እንደሚገባ ያስገነዘቡ ተምሳሌታዊ መረጃዎች ናቸው። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በየዕለቱ ወደ ያሲር ቤት በመሄድ ሐዘን በተሞላበት አንደበት ያጽናኗቸዋል፣ ትዕግስት እንዲያደርጉ ይመክሯቸዋል። ከዕለታት አንድ ቀን ነቢዩ ዓለይሂ ሰላቱ ወሰላም ለተለመደው ጉብኝት በያሲር ቤት እንዳሉ አማር እንዲህ ይላቸዋል። የአላህ መልእክተኛ ሆይ በእኛ ላይ የደረሰው ግፍ ወሰን አልፏል አላቸው። ትዕግስት አድርግ አሉት። በመቀጠል እናንተ የያሲር ቤተሰብ አባላት ታገሱ፣ ጀነት ቃል ተገብቶላችኋል አሉ። በአማር ላይ የደረሰውን ሰቆቃ በርካታ ሐዲቶች ዘግበውታል። ዐምር ኢብኑ ሐኪም እንደገለጸው አማር የሚናገረውን ነገር እስከማያውቅ ድረስ ነበር የሚደበደበው። ዐምር ኢብኑ መይሙን እንደገለጹት አጋሪዎች ወይም ሙሽሪኮች አማርን በእሳት ያቃጠሉበት ወቅት ነበር ከነነፍሱ። ነቢዩ ዓለይሂ ሰላቱ ወሰላም ይህ ኢሰብአዊ ድርጊት ሲፈጸምበት ደረሱ። ራሱን በመዳበስ አንቺ እሳት በኢብራሂም ላይ ሰላማዊና ቀዝቃዛ እንደሆንሽ ሁሉ በአማርም ላይ ሰላማዊና ቀዝቃዛ ሁኚ በማለት ጸለዩ። ይህ ሁሉ ስቃይ የአማርን ነፍስ ሊነጥቅ አልቻለም። ስጋው ቢጎዳም ኃይሉ ቢደክምም መንፈሱ ግን ጎልምሷል፣ ኢማኑ ጠንክሯል። በአንድ ወቅት የአማር አሰቃዮች ያለ የሌላ ኃይላቸውን በመጠቀም ወገሩት፣ እሳት ለቀቁበት፣ በተኳሳው አሸዋ ላይ አጋደሙት፣ ትንፋሹ እስኪቋረጥ ድረስ ውሃ ውስጥ ዘፈቁት። በእንዲህ አይነቱ ስቃይ ለረጅም ጊዜ ቆየ። ሰውነቱ ዛለ፣ አእምሮው ማስተንተኑን አቆመ። አማልክቶቻችንን በበጎ ነገር አውሳ እያሉ ከተቀጡት። በደመ ነፍስ የሚፈልጉትን ቃላት ካንደበቱ አወጣላቸው። ትተውት ሄዱ። አማር ብዙ ጊዜም አልቆየ። ለቁረይሾች የተናገረው የኩፍር ወይም የክህደት ቃል መሆኑ ታወሰው። አዘነ። አላህ ፊት ይቅር የማይባልና ማካካሻ የሌለው ድርጊት እንደፈጸመ ተሰማው። ላለመሞት ባደረገው የመጨረሻ ሙከራ አካሉን ነፃ አውጥቶ ህሊናውን እንደተሰረቀ ተገነዘበ። ቢሆንም አላህ ስብሓንሁ ወተዓላ ማንኛውንም ግለሰብ ከአቅሙ በላይ በሆነ ችግር በኃይል ተገዶ አግባብነት የሌለው ነገር ቢፈጽም ተጠያቂነት ሊኖረው እንደማይችል አወጀ። ወሕይ ወይም ራእይ ለነቢዩ ዓለይሂ ሰላቱ ወሰላም መጣ። ልባቸው በእምነት ብርሃን የደመቁ ሆኖ ሳለ ከሰቆቃ ለማምለጥ የክህደት ቃል ካንገት በላይ የሚናገሩ ወገኖች ወንጀል የለባቸውም ሲል ቁርአን አወጀ። ነቢዩ ዓለይሂ ሰላቱ ወሰላም ወደ አማር ሄዱ። እያለቀሰም ነበር። በእጃቸው እንባውን እያበሱ ከሃዲዎች እንደያዙህና እንዳሰቃዩህ ውሃ ውስጥም እንደደፈቁህ አንተም ይህን ንግግር እንዳሰማሃቸው አውቀናል አሉት። አማርም አዎ የአላህ መልእክተኛ አላቸው፣ ሳቅ እየተናነቀው። አላህ መልእክተኛ ዓለይሂ ሰላቱ ወሰላም አሁንም ከተመለሱ ያልከውን ንግግር አሰማቸው በማለት ቀለዱበት ፈገግ እያሉ። ከዚያም የወረደውን አንቀጽ አነበቡለት። አዑዙ ቢላሂ ሚነ ሸይጣን ረጂም መን ከፈረ ቢላሂ ሚን ባዕድ ኢማኒሂ ኢላ መን ኡክሪሀ ወቀልቡሁ ሙጥመኢኑን ቢልኢማን ወላኪን መን ሸረሐ ቢልኩፍሪ ሰድረሁ ፈዐለይሂም ገضቡን ሚነላሂ ወለሁም ዐዛቡን ዐዚም። ከእምነት በኋላ በአላህ የካደ ሰው ብርቱ ቅጣት አለው። ልቡ በእምነት የረጋ ሆኖ በክህደት ቃል በመናገር የተገደደ ሰው ብቻ ሲቀር ግን ልባቸውን በክህደት የከፈቱ ሰዎች በእነሱ ላይ ከአላህ ቁጣ አለባቸው፣ ለእነርሱም ታላቅ ቅጣት አለባቸው። ሱረቱል በቀራ አንቀጽ 106። የአማር ነፍስ ተደሰተች። በአካሉ ላይ የደረሰውን ሰቆቃ ሁሉ ተረሳው፣ ነፃ ነው። ከእንግዲህ በኋላ ለሚመጣው ነገር ግድ አልነበረውም።
የአላህን ቁጣ ነበር ያሰጋው። ደብዳቤዎቹም ተስፋ ቆረጡ። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ወደ መዲና ከተሰደዱ በኋላ ሙስሊሞች በከተማይቱ ተረጋግተው መኖር ጀመሩ። እስላማዊ ማህበረሰብ ቅርጽ እየያዘና በፍጥነት እየተሟላ መጣ። በዚህ ሙስሊም ማህበረሰብ ውስጥ ዐማር ኢብኑ ያሲር ጉልህ ቦታ የያዘ ግለሰብ ነው። መልእክተኛውም ዓለይሂ ሰላቱ ወሰላም እጅግ በጣም ይወዱት ነበር። በእምነቱ ጥልቀት ሳቢያ ሌሎች ሶሐቦች ይቀኑበት ነበር። እንዲህ ይሉ ነበር፣ ዐማር ስረ አጥንቱ ድረስ በእምነት የተሞላ ነው። በኻሊድ ኢብኑል ወሊድና ዐማር መካከል በአንድ ወቅት ያለ መግባባት ተፈጥሮ ነበር። መልእክተኛው ዓለይሂ ሰላቱ ወሰላም የተናገሩትን ግን የሚያስገርም ነበር። ዐማርን የጠላ አላህን ይጠላዋል። የኢስላም ታላቅ ጀግና ኻሊድ ኢብኑል ወሊድ ይህን ማሳሰቢያ እንደሰማ ጊዜ አልወሰደም፣ ዐማርን ይቅርታ ጠየቀ። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም መዲና እንደገቡ የመጀመሪያ እርምጃቸው መስጊድ መገንባት ነበር። መስጊድ በሚሰራበት ወቅት ዓሊይ ብኑ አቢ ጣሊብ ረዲየላሁ ዐንሁ ወንድሞቻቸውን ለማነቃቃት የሚከተለውን ነሺዳ ያወራርዱ ነበር። ለመስጊድ የሚሰሩ፣ ለውበቱ የሚለፉ፣ ጊዜያቸውን በዒባዳ ከውስጡ የሚያሳልፉ፣ እጅግ ላቁ፣ ከሌሎቹ ይህን ባህሪ ከሌላቸው፣ ከራቁት ከተገለሉት አቧራው እንዳይነካቸው። ዐማር ድምፁን ከፍ አድርጎ ይህችን ነሺዳ እያንጎራጎረ ከመስጊድ በአንድ ጎን ይሰራል። አንድ ባልደረባው ዐማር እርሱን እየተቸ እንደሆነ ተሰማው። እናም የሆነ ነገር ተናግሮ አበሳጨው። በዚህ ክስተት ነቢዩ ዓለይሂ ሰላቱ ወሰላም ተቆጡ። ለመሆኑ ሰዎች ዐማርን ለምንድን ነው የሚያስቀይሙት? ወደ ጀነት ይጠራቸዋል፣ እነርሱ ደግሞ ወደ እሳት ይጠሩታል። ዐማር እኮ ዓይኔ እያየ ከኔው ሳይርቅ የተደበደበ ሰው ነው አሉ። በእርግጥ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ የሚቆረቆሩለት ሰው በኢማን ጣሪያ የደረሰና የደመቀ ከፍተኛ መስዋዕትነት የከፈለ መከራ ያየ መሆን አለበት። ዐማር እንዲህ አይነት ሰው ነበር። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም በተለያዩ አጋጣሚ የዐማርን ኢማን ታላቅነት ይገልጹ ነበር። በአንድ ወቅት ተከታዮቻቸውን እንዲህ በማለት መክረዋል፣ ከኔ በመቀጠል አቡበክርና ዑመርን ተከተሉ፣ በዐማር መመሪያም ተመሩ። ታሪክ ዘጋቢዎቹ የዐማርን ገጽታ እንደሚከተለው አቅርበውታል። ዐማር ረዥም ሰው ነበር። ደረቱ የሰፋ፣ ትከሻው የከበደ፣ እጅግ በጣም ዝምተኛ ነበር። ሲናገርም እጅግ ባጭሩ ነበር። ይህ ዝምተኛ እውነተኛና የመስዋዕትነት ባለቤት የሆነ ታላቅ ሰው እንዴት ይሆን ሕይወቱን ያሳለፈው? ከአስተማሪውና ከመልእክተኛው ሙሐመድ ዓለይሂ ሰላቱ ወሰላም ጋር ሁሉንም አውደ ውጊያዎች ተካፍሏል። በድር፣ ኡሑድ፣ ኸንደቅ፣ ተቡክ፣ በሁሉም ነቢዩ ዓለይሂ ሰላቱ ወሰላም ተከታዩ ዓለም ከተሻገሩ በኋላ ደግሞ ጀብዱ አልተቋረጠም፣ ቀጥሏል። ሙስሊሞች ከፋርሳውያንና ከሮማውያን እንዲሁም በአቡበክር ረዲየላሁ ዐንሁ ጊዜ በተነሱ አፈንጋጮች ላይ ባደረጉት ጦርነት ዐማር ግንባር ቀደም ተሰላፊ ነበር። አሚር አልሙእሚኒን ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ ለተለያዩ ከተማዎችና አውራጃዎች አስተዳዳሪ ሲመርጡ በዐማር ኢብኑ ያሲር ላይ ትኩረታቸውን መጣላቸው አይቀሬ ነበር። በመሆኑም ለኩፋ አስተዳዳሪ አደረጉት። ዓብዱላህ ኢብኑ መስዑድን ደግሞ የበይተል ማል ገዢ አድርገውታል። በኩፋ ለኩፋ ነዋሪዎች ዑመር ረዲየላሁ ዐንሁ የሚከተለውን ደብዳቤ ጻፉ። እኔ ዐማር ኢብኑ ያሲርን በመሪነት ወይም አሚር ልኬላችኋለሁ። ኢብን መስዑድን ደግሞ አስተማሪና የግምጃ ቤት ኃላፊ እንዲሆን አድርጌዋለሁ። ሁለቱም ምርጥ ሰዎች ናቸው። የሙሐመድ ዓለይሂ ሰላቱ ወሰላም ሶሐቦችና የበድር ጦርነት ተሳታፊዎች ናቸው። ዐማር በኩፋ ፍትሃዊ መስተዳደር እንዲሰፍን በማድረግ አግባብ የሌለው ብልጽግና የሚመኙ የገንዘብ ሰዎች መፈናፈኛ አጥተዋል። በራሱ ላይ ከተሰነዘሩ አስተያየቶች አንዱ ስልጣን መተናነስን ወይም ተዋضዕ፣ የአላህ ፍራቻንና ለቁስ ደንታ
የለሽነትን ጨምረውለታል። ኢብኑ አቢ ሑዘይል እንዳለው ዐማር በኩፋ አስተዳዳሪ ቢሆንም ከገበያ የቤት ወጭ ገዝቶና በገመድ አስሮ በጀርባው ላይ ተሸክሞ ወደ ቤቱ ሲሄድ ተመልክቼዋለሁ። አንድ ጋጠ ወጥ ግለሰብ በአንድ ወቅት አንተ ጆሮ ቆራጣ አለው። የዐማር ጆሮ ከአፈንጋጮች ጋር በየማማ በተደረገው ጦርነት በመጠኑ ተቆርጣ ነበር። ግና ሊያስርና ሌላም እርምጃ ለመውሰድ የሚችለው አስተዳዳሪ ለዚህ ሰው የሰጠው ምላሽ ድንቅ ነበር። የሰደብከው ጆሮ ምርጥ ጆሮ እኮ ነው፣ በአላህ መንገድ ላይ በተደረገ ፍልሚያ የተቆረጠ ነው አለው። አዎ ሙሰይለመቱል ከዛብ ነብይ ነኝ ብሎ በተነሳበት ወቅት በየማማ አውደ ውጊያ እልህ አስጨራሽ ፍልሚያ ነበር የተካሄደው። ዐማር የሙስሊሞች ኃይል በመበታተን ላይ እንዳለ ተመለከተ። ውጥረት ሰፈነ። በዚህ ወቅት ነበር አብዱላህ ኢብኑ ዑመር እንደዘገቡት ዐማር ልዩ ቅስቀሳ በማድረግ የሙስሊሞችን ኃይል ከጥፋት ያዳነው። በየማማ ጦርነት ዐማር ኢብኑ ያሲርን ተመልክቼዋለሁ። ኮረብታ ላይ በመውጣት በከፍተኛ ድምፅ ሕዝበ ሙስሊም ሆይ ለመሆኑ ከጀነት ነው የምትሸሹት? እኔ ዐማር ኢብኑ ያሲር ነኝ፣ ወደ እኔ ተሰባሰቡ አለ። ወደ እርሱ ተመለከቱ። ጆሮ ተቆርጧል፣ ከፍተኛ ቁስለት ይስተዋልበታል። እርሱ ግን ጀብዱ የተሞላበት ተጋድሎ በማድረግ ላይ ነበር። በእውነተኛውና ሙሉእ በሆነው አስተማሪ የአላህ መልእክተኛና ነቢይ ሙሐመድ ዓለይሂ ሰላቱ ወሰላም ታላቅነት ላይ ጥርጣሬ ያለው ሰው ካለ ከጓዶቻቸው መካከል እንደ ዐማር ኢብኑ ያሲር ያሉትን ግለሰቦች ታሪክ ያጢ፣ ራሱንም ይጠብቅ። እንደነኚህ ያሉ ፈርጥ ግለሰቦችን ማፍራት የሚችለውን ማን ነው? የተከበሩና የላቀ መልእክተኛ ዓለይሂ ሰላቱ ወሰላም ካልሆኑ በቀር በጦርነት ሲሳተፉ ከመኖር መሞትን የሚመርጡ የሀገር መሪና የመንግስት ከፍተኛ አካል ፍየላቸውን አልበው ሊጥ አብኩተው ቤተሰባቸውን የሚመግቡ ድንቅ የሰው ዘር ፈርጦች አቡበክር ረዲየላሁ ዐንሁ፣ ዑመር ረዲየላሁ ዐንሁ፣ ሌሎችም የቤት ወጪዎችን ከገበያ ገዝተውና በጀርባቸው ተሸክመው ለቤተሰባቸው የሚያቀርቡ አስተዳዳሪዎች ዐማር ኢብኑ ያሲር፣ ሰዓድ ኢብኑ ዑመይር። ሑዘይፋ ኢብኑል የማን በጣረ ሞት ላይ እያለ በዙሪያው የነበሩ ሰዎች ቅራኔ ወይም ኺላፍ ውስጥ ሲገቡ በምን ትመክረናለህ አሉት። አደራ ከሱመያህ ልጅ ጎን ተሰለፉ፣ እርሱ እስከ ለተሞቱ ድረስ ሐቅን አይለቅም። አዎ እውነት ነው፣ ዐማር ባለበት እውነት አለ። የዚህን አባባል እውነታው የሚያሳየን ክስተት እናቀርባለን። ከዚህ በፊት ሌላ መጠቀስ ያለበት ሁኔታ ስላለ እነሆ። ወቅቱ ነቢዩ ዓለይሂ ሰላቱ ወሰላም ገና በመዲና ከተማ መኖር እንደጀመሩ ነው። ሕዝበ ሙስሊም የመልእክተኛውን ዓለይሂ ሰላቱ ወሰላም መኖሪያ ቤትና መስጊድ ለመገንባት በዝግጅት ላይ ነበር። በሁሉም ሰው ፊት ላይ ደስታ ይነበባል። አላህ ሰላም ስላጎናጸፋቸው ምስጋናቸውን ሲያቀርቡ ይስተዋላሉ። ከፊሉ ውሃ ያመላልሳል፣ ከፊሉ ግንብ ይገነባል፣ ከፊሉ ድንጋይ ያቀርባል። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም እየሰሩ እኛ ልንቀመጥ አይገባም። ሕይወት የመጪው ዓለም ሕይወት ነው። አላህ ሆይ አንሷሮችንም ሆነ ሙሃጅሮችን ማራቸው። መስጊድን የሚገነቡና የሚያስውቡ አማኞች ናቸው የሚሉ መዝሙሮች ወይም ነሺዳ ከፍ ባለ ድምፅ እያሰሙ ስራቸውን በትጋት ቀጥለዋል። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ጓዶቻቸው አስቸጋሪ ጉድጓድ ወይም ሥራ ሲያጋጥማቸው እየተዘዋወሩ እገዛ ሲያደርጉና አፈር ድንጋይ ሲሸከሙ ተስተውለዋል። ዐማር ኢብኑ ያሲር ትላልቅ ድንጋዮችን እየተሸከመ በማቅረብ ላይ ነበር። መልእክተኛው ዓለይሂ ሰላቱ ወሰላም ተጠጉት። በእዝነት ዓይን እየተመለከቱ በአቧራ የተሸፈነውን ጠጉሩን አበሱለት። ሶሓቦች እየሰሙም እንዲህ አሉት፣ የሱመያህ ልጅ እንዴት ያሳዝናል! ጠማማ አንጃ እንጂ አትገድለውም። የሆነ ጊዜ ዐማር በሥራ ላይ እያለ ከበላዩ የነበረ ግድግዳ ፈርሶ ወደቀበት። ይድናል ያለ ሰው አልነበረም። እንደውም
የሞተ የመሰላቸው ሰዎች ነበሩ። ለመልእክተኛው አለይሂ ሰላቱ ወሰላምና በቦታው ላልነበሩ ሰዎች አስደንጋጭ ዜና አሰሟቸው። መልእክተኛው አለይሂ ሰላቱ ወሰላም ግን በተረጋጋ መንፈስ የለም፣ አማር አልሞተም፣ አማርን የሚገድለው አማጺና ጠማማ አንጃ ነው። ይህች አማጺና ጠማማ አንጃ የተባለችው የትኛዋ ነች? ወቅቱስ መቼ ይሆን? ቦታውስ? አማር በሁኔታው አልተደናገጠም። በአፈንጋጮች እጅ እንደሚጠፋ ተረድቶታል። ዛሬም ሆነ ነገ ለመስዋዕትነት ዝግጁ ነው። ሸሂድነት የሚናፍቀው እንጂ የሚያስደነብረው አይደለም። ለመሞት ራሱን ያጨና የተዘጋጀ ሰው ነበር። ጊዜና ዓመታት አለፉ። የነቢዩ ሙሐመድ ዓለይሂ ሰላቱ ወሰላምና የአቡበክር ረዲየላሁ ዐንሁ የቅርብ ረዳትና ታዛዥ ሆኖ አገልግሏል። ዑመር ረዲየላሁ ዐንሁ ሲተኩም ተመሳሳይ ጀብዱ ፈጽሟል። በዑስማን ኢብኑ ዓፋን ረዲየላሁ ዐንሁ ዘመነ መንግሥት ዑመርን ረዲየላሁ ዐንሁ ያስገደሉ ወገኖች በመላው የኢስላም ዓለም ሴራቸውን በማስፋፋት የሙስሊሙን መስተዳደር ማናወጥ ጀመሩ። በመጨረሻም ዑስማን ኢብኑ ዓፋን ረዲየላሁ ዐንሁ በግፍ ተገደሉ። ዘመዳቸው ሙዓዊያም የዑስማንን ደም እበቀላለሁ፣ ኸሊፋነትም ይገባኛል በማለት ዓሊይ ብኑ አቢ ጣሊብን ረዲየላሁ ዐንሁ መሞገት ጀመረ። ሙስሊሞች ለፊትና ተጋለጡ። ከፊሎች ከእንዲህ አይነቱ ቅራኔ ራሳቸውን በማግለል በቤታቸው ተወሰኑ። የኢብኑ ዑመር አቋም ይህ ነበር። ወደ ሶላት በማለት የተጣራን እቀበላለሁ፣ ወደ ድል ወይም ወደ ፈላህ ኑ በማለት የተጣራንም እቀበላለሁ። ሙስሊም ወንድምህን ለመጋደልና ገንዘቡን ለመዝረፍ ኑ እያለ የሚጣራን ግን አልቀበለው። ከፊሎች ሙዓዊያ ጎን ተሰለፉ። ሌሎች ደግሞ በሕጋዊው ኸሊፋ በዓሊ ብኑ አቢ ጣልብ ረዲየላሁ ዐንሁ ዙሪያ ተሰለፉ። ዐማር በየትኛው ጎራ የሚሰለፍ ይመስልሃል? በዐማር መመሪያ ተመሩ የሚለው ነቢያዊ ትዕዛዝ የተሰጠው ዐማር ከማን ጋር ይወግን ይሆን? ዐማርን በጠላትነት ያየ አላህ ጠላት ያደርገዋል የተባለለት ዐማር ማንን ይደግፍ ይሆን? አዎ ዐማር እውነትን ለመረዳት ከኢስላም ጋር ያለውን ቃል ኪዳን ለመሙላት ሲል የተሰለፈው ከዓሊይ ብኑ አቢ ጣልብ ረዲየላሁ ዐንሁ ጎን ነበር። ዓሊይ ረዲየላሁ ዐንሁ ኸሊፋ እንዲሆኑ የአብዛኛውን ሙስሊም ድምፅ ያገኙና ቃል ኪዳንም የተገባላቸው መሪ ናቸው። ዓሊይ ረዲየላሁ ዐንሁ ከልጅነታቸው ጀምሮ ለበርካታ ዓመታት ታማኝ የኢስላም አገልጋይና የነቢዩ ዓለይሂ ሰላቱ ወሰላም የቅርብ ረዳት ነበሩ። ሃሩን ለሙሳ ቅርብ እንደነበሩ ሁሉ ዓሊይም ረዲየላሁ ዐንሁ ለነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ቅርብ ነበሩ። ደረጃቸውም ከዚሁ አኳያ የሚነጻጸር ነው ከሙሳና ከሃሩን። እውነት ባለበት ቦታ ሁሉ የሚገኘው ዐማር በወቅቱ ሐቅን ይዘው የተነሱት ኢማም ዓሊ ረዲየላሁ ዐንሁ እንጂ ሌሎች ያለመሆናቸውን በመገንዘባቸው ከጎናቸው ሊሰለፉ በቅተዋል። ዓሊ ረዲየላሁ ዐንሁ ዐማር ከጎናቸው መሰለፉን እንደተገነዘቡ እጅግ ተደሰቱ። በሐቅ ላይ ያሉ መሆናቸውን ይበልጥ አረጋገጡ። አስፈሪው ቀን ደረሰ። የውሙ ሲፈን በመባል ይታወቃል። ሁለቱ ኃይላት ተፋጠጡ። ዓሊ ረዲየላሁ ዐንሁ ጦራቸውን ይዘው ወጥተዋል። በወቅቱ የ93 ዓመት አዛውንት የነበረው ዐማር ኢብኑ ያሲርን ከእርሳቸው ጎን ተሰልፎ ለመዋጋት ወደ ውጊያው ተገኝቷል። የሚያስገርም ነው። በ93 ዓመቱ እጅግ ጉልበትና ኃይል በሚፈልግ ጦርነት መሳተፉ። ግና ዐማር ለእውነት ሲባል መዋደቅ እንዳለበት የሚያምን ሰው በመሆኑ የ30 ዓመት ጎልማሳ ካለው ውጊያ ብቃት ባልተናነሰ ሁኔታ መፋለም ችለዋል። ግና ዐማር ጦርነቱ ከመጀመሩ በፊት መልእክተኛው ዓለይሂ ሰላቱ ወሰላም ካለፉ ጀምሮ በተደጋጋሚ የሚያሰማውን ዱዓ አሰማ። አዑዙ ቢላሂ ሚነል ፊትና፣ ከፊትና በአላህ እጠበቃለሁ። በመቀጠልም ወገኖቹን እንዲህ ሲል መከራቸው። ወገኖቼ ሆይ እነኚህን የዑስማንን ደም ተበቃዮች እነን የሚሉ ወገኖችን ከኛ ጋር በመሆን ውጓቸው።
በአላህ ስም እምላለሁ እነኚህ ሰዎች ዓላማቸው የዑትማንን ደም መበቀል አይደለም። ነገር ግን የዚህችን ዓለም ጣዕም ቀምሷል፣ ስልጣንንም አይተዋል። እውነቱ ግን እነርሱ የሚሉት አይደለም። እነኚህ ሰዎች ለኢስላም ቀዳሚ አማንያን አይደሉም። ይህ ቢሆን ኖሮ ምእመናን ሊታዘዟቸው በተገባ ነበር። በሙስሊሞችም ላይ የመንገስ መከታ የላቸው። ልባቸውም እውነትን ለመከተል የሚያስችል የአላህ ፍራቻ ያደረበት አይደለም። ግና እነኚህ አንጃዎች የዋህ ሰዎችን የዑትማንን በግፍ መገደልን የምንቃወምነን በማለት ሊያሳስቱ ይሞክራሉ። የሚሹት ግን አምባገነንና ፈላጭ ቆራጭ መንግስት መሆን ነው። አማር ንግግሩን በመግታት ኢስላማዊውን ባንዲራ በእጁ ያዘ። ከፍ አድርጎም አውለበለባት። ድምፁን ይበልጥ ከፍ በማድረግም ነፍሴ በእጁ በሆነችው ጌታ እምላለሁ፣ በዚህ ባንዲራ ከአላህ መልእክተኛ ዓለይሂ ሰላቱ ወሰላም ጋር በመሆን ጠላቶቻችንን ተዋግቻለሁ። ዛሬም እነሆ ይህችኑ ባንዲራ ይዤ እነኚህን ወገኖች እዋጋለሁ። ነፍሴ በእጁ በሆነችው ጌታ እምላለሁ፣ እነኚህ አንጃዎች ቢዋጉንና ቢያሸንፉን እንኳ በእውነት ላይ ያለን መሆናችንን እነርሱም ደግሞ ሐሰት ወይም ባጢል ላይ መሆናቸውን ቅንጣት ያክል አልጠራጠርም። በአማር ንግግር በርካታ ሰዎች በመማረካቸው እርሱ ጎን ተሰልፈው ይንጎራደዳሉ። በንግግሩም ሐቅነት በሚገባ አምነውበታል። አቡ ዓብዱራሕማን አስሱለይሚ እንዲህ ብለዋል። ከዓልይ ጎን በመሆን በሲፈን ጦርነት ተዋግቻለሁ። ሰዎች አማር በሄደበት በመከተልና በማጀብ ልክ እንደ ባንዲራ አብረውት ሲፋለሙ ነበር። አማርም የዚህ ጦርነት ሰማዕት እንደሚሆን ተሰምቶታል። የነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ትንቢትም በጆሮው ያቃጭላል። አማርን የተሳሳተች ጠማማ አንጃ ትገለዋለች። በመሆኑም ድምፁን ከፍ በማድረግ በዛሬው ዕለት ሙሐመድንና ዓለይሂ ሰላቱ ወሰላም ሶሓቦቹን እገናኛለሁ። በመቀጠልም ሙዓውያን በተለይ ከርሱ ነገድ በኒ ኡመያ የተመለመሉ ወታደሮቹን በስነ ግጥም የተዋበ ማሳሰቢያ ሰጣቸው። ትናንት በቁርአን መሰረታዊ መመሪያ ስንል ተጋድለናቸዋል። ዛሬ ደግሞ ለትርጓሜውና ህልውናው ስንል እንዋጋቸዋለን። የዚህ አባባል ትርጓሜ የሚከተለው ነው። እንደ አማር ኢስላምን ቀድመው የተቀበሉ ጀግኖች ገና ቁርአን በተናጠል በመውረድ ላይ እያለ በአቡ ሱፊያን የሚመራው የበኒ ኡመያ ነገድ አብላጫ አባላት ተፋልመዋል። አቡ ሱፊያን የበኒ ኡመያ ጎሳ አባል የሽርክ ጦር መሪ ነበር። ሙዓውያ ደግሞ የዚህ ግለሰብ ልጅ ነው። እናቱ ሂንድ ቢንት ዑትባህ ነች። ትናንት የተጋደሉለት ቁርአን እነኚህ ወገኖች በአላህ ያጋሩ ከሃዲዎች ወይም ሙሽሪክ በመሆናቸው እንዲወጉ በግልጽ በማዘዙ ሲሆን ዛሬ ደግሞ ኢስላምን የተቀበለ ቢሆንም ቅሉ ቁርአን በግልጽ እንዲወጉ ባያዝም አማር ግን እውነትን የተመረኮዘና የቁርአንንም ባህሪ በሚገባ ያገናዘበ እይታና ውሳኔ ወይም እጅቲሃድ ላይ ደረሰ። የተዘረፈው እውነት፣ ቦታውን የለቀቀው ሐቅ፣ በሐሰተኞች አወናባጅነት የተዛነፈው ፍትህ በቦታው እስኪመለስ ድረስ መፋለም ግዴታ መሆኑን አምኖ ሌሎችንም አሳመነ። ፊትና እስኪከስም መዋጋት የግድ መሆኑን አረጋግጧል። አዎ አማር እነኛን አማጽያን የሚዋጋቸው ኢስላምን ስለዘነጉ ነው። ከኢስላም ጎዳና ስለተወናጨፉና መስመሩን ስለሳቱ ነው። ከቁርአን በማዘንበላቸው ነው። ትርጓሜውንና አስተምህሮቱን ለነርሱ በሚያመቻቸው መልኩ በማቅረባቸው ነው። ትናንት ግን የተዋጋቸው ቁርአንን በመካዳቸውና ኢስላምን አንቀበልም ብለው በእብሪተኝነት በመነሳታቸው ነበር። እነሆ አማር የ93 ዓመት አዛውንት ነው። በዚህ ፍልሚያ የህይወቱን የመጨረሻ ትምህርት ለኡማው አስተላልፏል። ትናንት ለሐቅ ቀናኢ መሆኑንና መስዋዕትነትን በተቀደሰ ህይወቱ አሳይቷል። የሙዓውያ ተዋጊዎች አማር አጠገብ መድረስ አልፈለጉም። ሆን ብለው ይሸሹት ነበር። ይህን አንበሳ ማን ደፍሮ ይሰንዝርበት? መቼም እውነት ላይ እንዳልሆኑ አላጡትም።
የነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ትንቢትም አሳስበዋቸዋል። አማርን የሚገድለው አንጃ ጠማማ ቡድን መሆኑን ነቢዩ ዓለይሂ ሰላቱ ወሰላም ተንብየዋል። በመሆኑም እርሱን ገድለው አንጃቸው የተተነበየው ጠማማ አንጃ መሆኑ በሕዝብ ፊት ይፋ እንዳይሆን ሰግተዋል። አማር ግን ፍልሚያውን ቀጥሏል። ጊዜው ደረሰ። የሙዓውያ ተከታዮች አማርን ከመግደል ወደ ኋላ አላሉ። ማንነታቸው በማይታይ መልኩ አጋጣሚ ሲያገኙም ገደሉት። የሙዓውያ ጦር አባላት የተውጣጡት ኢስላም ፋርሳውያንና ሮማውያንን በማባረር ከያዛቸው አካባቢዎች በመሆኑ ስለ ኢስላም ያላቸው ግንዛቤ ገና ለጋ ነበር። በመሆኑም ለሐሰት ቅስቀሳ የተጋለጡ ነበሩ። ይህ ኺላፍ ወይም ቅራኔ በመጀመሪያዎቹ ሙስሊሞች መካከል ቢሆን ኖሮ በቀላሉ መፍትሄ ያገኘ ነበር። ዳሩ ግን ከላይ እንደገለጽ ነው ሙዓውያም ቢሆን ኢስላምን የተቀበለው የኋላ በመሆኑ የመጀመሪያዎቹ ሙስሊሞች የነበራቸውን ትዕግስትና ጥበብ የተላበሰ አልነበረም። በማግስቱ የአማር መገደል ዜና በመላው የሙስሊም ማህበረሰብ ዘንድ አስተጋባ። በመዲና የመጀመሪያው መስጊድ ሲገነባ በርካታ ሱሐቦች ባሉበት ነቢዩ ዓለይሂ ሰላቱ ወሰላም የተናገሩት በሁሉም ሰው አእምሮ አካጨለ። የሱመያህ ልጅ ያሳዝናል፣ ጠማማ አንጃ ትገለዋለች። ሰዎች አማርን የገደለው የሙዓውያ አንጃ መሆኑን አወቁ። ይህ ደግሞ ከዓልይ ረዲየላሁ አንሁ ደጋፊዎች ብርታት ሰጥቷቸዋል፣ እውነተኞች መሆናቸውን አረጋግጦላቸዋል። የሙዓውያ ደጋፊ የሆኑ ሰዎችም ከዓልይ ረዲየላሁ አንሁ ጎን ለመሰለፍ ተዘጋጁ። በሙዓውያ ላይ ጥርጣሬ አደረባቸው። ይህ በእንዲህ እንዳለ ሙዓውያ ደጋፊዎቹን በመሰብሰብ አማር በአማጺ ኃይላት እንደሚገደል ነቢዩ ዓለይሂ ሰላቱ ወሰላም መናገራቸው እውነት ነው። ግን አማርን የገደለው ማን ነው? እርሱን የገደሉት ከእርሱ አገር የተነሱ ሰዎች ናቸው። በዚህ የሐሰት ትንታኔ ተሸብረው የነበሩ ተከታዮቹን አረጋጋቸው። ጦርነቱ ዳግም አንሰራራ። አማርን ኢማም ዓልይ ረዲየላሁ አንሁ ወደ ደረታቸው አቅፈው ከተሰናበቱ በኋላ ሥርዓተ ጸሎት ተደረገለት። በክብር እንዲቀበር ተደረገ። በደም ከተነከረ ልብሱ ጋር ነበር ያረፈው። ሙስሊሞች በመገረም በመካነ መቃብሩ ዙሪያ ተሰብስበዋል። ቀደም ሲል ሲናገረው የነበረውን ሁሉ ያስታውሳሉ። ዛሬ ሙሐመድንና ሱሐቦቹን እገናኛለሁ። ሱሐቦች እርስ በርሳቸው ተጠያየቁ። አንዱ እንዲህ አለ ለጓደኛው፣ ከአላህ መልእክተኛ ዓለይሂ ሰላቱ ወሰላም ጋር በመዲና ከተማ በመስጊድ ውስጥ ተቀምጠን ሳለ የነቢዩ ዓለይሂ ሰላቱ ወሰላም ፊት በድንገት በደስታ ፈካ። በመቀጠልም ጀነት አማርን ናፍቃለች ያሉበትን ቀን ታስታውሳለህ? አዎ አስታውሳለሁ አለ። ሌሎችም ሰዎች ይህን የነቢዩ ዓለይሂ ሰላቱ ወሰላም የምስራች ቃል ያስታውሳሉ። ዓሊይ፣ ሰልማንና ቢላል ተጠቃሽ ናቸው። አዎ ጀነት አማርን ናፍቃ ነበር። አማር ግን የመጨረሻ ግዴታውን ሳይወጣ አልሄድም። አማንያንን በመፋለም ሰማዕት ሆኖ በ93 ዓመቱ ወደ ናፈቀችው ሀገር ሄደ። አላህ ስብሓነሁ ወተዓላ መልካም ሥራውን ይውደድለት። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.